ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንደገና ተመልሰን መጥተናል እና ቀደም ሲል የተጀመረው ሱረቱል ካፊሩን ትንታኔ አሁንም ይቀጥላል። አላህ እንግዲህ በመግቢያው ለነብዩ ዐለይሂ ሰላቱ ወሰላም በግልጥ ቋንቋ ቁል ያ አዩሃል ካፊሩን እናንተ ከሃዲ የሆናችሁት ወገኖች ሆይ ላ አዕቡዱ ማ ተዕቡዱን እናንተ አንዲ ሰሞን እኛ ካንተ ጋር እንሰግዳለን እንደገና ባአጠፋው ደግሞ አንተ አንዲ ሰሞን ከኛ ጋር ትሰለማለህ የሚላችሁ ያቀረባችሁ ጥያቄ ይሄ የኩፍር መንገር ነውና እኔ አልቀበለውም ብለህ እርማችሁን አውጡ ብለህ ነገራቸው። እዚህ ላይ ድርድር አይኖርም አለ አላህ Subhanahu Wa Ta'ala። ማ አዕቡዱ ከማ ትሪዱን እናንተ እንደምትፈልጉት ማ ተዕቡዱና አንቱም እናንተ የምትገዙለት ነገር የተለያየ ቅርጻ ቅርጾች የተለያዩ እንግዲህ ጣዖቶች ጽላቶች ናቸውና እነዛን ነገሮችማ መገዛት ቢቻል ኑሮ ወትሮውንስ ምን አለያየን መቻጣሁት እሱን አቀዋለሁ አይደለም እንዴ የማይፈይር ነገር ነውና እናንተ የምታመልኩትን ነገር በቀጥታ ነጋራ አሳገዳችሁኝም አላሳገዳችሁኝም የዚህ አይነት ጉዞ ተቀባይነት የለውም። እናንተ የምትገዙለትን ነገር እኔ አልገዛለትም ፍጹም የፈለገው ቢሆን ብለህ ቁርጡን ነገራቸው ይላል ማለት ነው። ወላ አንቱም አቢዱነ ማ አዕቡድ እናንተም ደግሞ እኔ የምገዛለትን ጌታ አላሁል ዋሂድን በዛ አስተሳሰባችሁ በዛ አካሃዳችሁ ብትሰግዱም እንደተገዛችሁት አይቆጠርም። ብትሰግዱም ፈርዶን አመትም ብትሰግድ በዚህ ሲስተም ላይ ሆናችሁ ጣዖት እያመለካችሁ እንደገና ጌታን ጨምረን እንገዛለን እንሰግዳለን ብትሉም ይህ አይነት ስግደት ለእናንተም ጠቃሚ አይደለም በላቸው ይላል። ምክንያቱም መን አሚለ አመለን አይደለም ይለው ወአሽረከ ፊ ገይሪ ተረክቱ ወሽርከ አንድ ነገር ስትሰራ እንኳን በተግባር ቀርቶ በስሜትህ ለአላህ የሰራኸውን ነገር ይሄን ነገር ለአላህ ነው የሰራሁት እግር መንገዴንም እገሌ ይወደኛል ያደንቀኛል የሚል ስሜት ተጨመርክበት ተረክቱ ወሽርከ እንዲህ አይነት ነገር እኔ ቅርምት አልፈልግም። ቅርጫ ስጋ ነው እንጂ ዒባዳ አይቃረጥም ሰው። ስለዚህ እንዲህ አይነት ዒባዳ ብታደርጉ ተቀባይነት የለውም። እኔም ደግሞ የእናንተን አይነት ዒባዳ አላስበውም ላደርገው ቀርቶ ብለህ ቁርጡን ንገራቸው ይላል ማለት ነው። እና ላ አዕቡዱ ማ ተዕቡዱን እናንተ የምትገዙለትን ጽላት ወይም የጣዖት እኔ አልገዛለትም አበደን። ወላ አንቱም አቢዱን እናንተም ደግሞ የምትገዙ አይደላችሁም ብትገዙትም የሚቆጠርላችሁ አይደለም። ማ አዕቡድን የምገዛውን ጌታ እኔ የምገዛውን ጌታ በወህዳንያ ላይ ተመስርታችሁ ብቸኛ ከሱ ውጭ አምላክ የለም የሚል አቋም ይዛችሁ ካልሆነ በስተቀር ሌላው ሽማ ከጎና አስቀምጣችሁ ጌታን ተገዛን ብትሉ እሱ አይቆጠርላችሁም። ለምንድነው ራሳችሁን የምታታለሉት በላቸው ይላል። እና ወላ አና አቢዱም ማ አበቱም አሁንም እኔ እናንተ የምትገዙለትን አልገዛም ለወደፊትም ባለፈውም ይሄን እንደማላደርገው ታውቃላችሁ ለወደፊትም ደግሞ ይሄን ነገር አልቀበለውም። ወላ አንቱም አቢዱነ ማ አዕቡድ አሁንም ደግሞ ለወደፊቱ እናንተ እኔ ጋር ተሰልፋችሁ ለጌታን ሰግዳለን ብትሉ ይሄ አይነት ዒባዳ በእናንተ ዘንዳ ዒባዳ ቢባልም አላህ ግን አይቀበለውምና እኔም አላደርገውም በላቸው ይላል ማለት ነው። እና እንግዲህ ሙፋሶላ ይባላል ተበሩ ማይሆን ነገር ላይ ድርድር ከመጣ ያው ያሳስተሃል። ስለዚህ هذا فراق بيني وبينك ማለት መቻል አለብህ ማለት ነው። እዚህ ነጥብ ላይ እንግባባ አንችልም ይቅርታ አድርግልኝ መለያያችን መንታው መንገድ ይሄ ነው። አንተ ይሄንን መንገድ ታላህ ሌላ አምልኮ የሚሰጥ ነገር አለ ታልክ እኔ ደግሞ ይሄን አልቀበለውምና ማሰላማ ብለህ መለያየት መቻል አለብህ እንጂ ቅር እንዳይለው ብለህ ዝም ብለህ ብትድበሰበስ ኩፍር ላይ ወስዶ ይዘፍቃል ማለት ነው። እና ጥቅቅንና ቅርንጫፍ ነገሮች ላይ መግባባት ይቻላል። ማህበራዊ ጉዳይ ምናምን ጎረቤት ጓደኛ ይኖራል በንግድ ዓለም በስራ ቦታ ያ ልትዋል ትችላለህ ችግር የለውም። ግን እንደዚህ ነገር ሱልበል ኡሙር መሰረታዊ ነጥብ ላይ ሲመጣ ህልውናህን ነው የሚደመስሰው ማለት ነው። እሱ ያለውን ነገር ለመግባባት ለመኖር ብለህ ከተቀበልክ ለዘብታልክ ራሱ በቀጥታ ሽርክ ውስጥ ነውና የሚጨምርህ። እንዲህ አይነት ነገር ላይ መደራደር አያስፈልግም። እናንተም የዚህ አይነት ዒባዳ
ብታደርጉትም አይጠቅማችሁም እኔም ደግሞ አላደርገውም እንደማይጠቅም ስላቃልና ለኩም ዲኑኩም ለናንተ ሃይማኖት ነው ብላችሁ የምታምኑት በእናንተ አስተሳሰብ የተለያዩ ጽላቶችን ደርድራችሁ መሳለምና መማፀን ይጠቅማል እንደ ሃይማኖት ብላችሁ አምናችሁበታል ያ ነገር የሚጠቅም ከሆነ ለናንተው ይሁንላችሁ መንገዱን ጨርቅ ያርግልህ እንደሚለው ማለት ነው እና ወልየዲን እኔም ደግሞ ለራሴ ጌታ የመረጠልኝ ዲን አለ እኔ የመረጥኩት ሳይሆን እነ ዲነ እንደላህ الاسلام እንደ ትክክለኛ ሃይማኖት ጽድቅ የሚሰጥ ማለት አላህ ዘንዳ እስላም ብቻ ነው ወመን يبتغي غير الاسلام دينا فلن يقبل منه ከእስላም ውጭ ሃይማኖት ጽድቅ አገኛለሁ ብሎ የሚከተል ካለ ተቀባይነት የለውም ወሆ في الاخره من الخاسرين እሱ በመጪው ዓለም ተከሳሪዎች ነው ብሏል ጌታ የመረጠልኝን እምነት እስላምን ነው የምቀበለው እና እዚህ ላይ እናንተም እንግዲህ ይሆነናል ካላችሁ የፈለጋችሁትን መብታችሁ ነው እኛ እንደ ወንድም እንደ ወገን ብንመክራችሁ ብትሰሙ አይበጃችሁም እናንተም ይሄ ነገር ተው ነው ምንላችሁ ይሆነኛል ታልክ ይሆንልህ እንግዲህ ምን አደርጋለሁ ወደኔ ግን አትንጣ እና ለኩም ዲኑኩም ወሊየዲን እናንተም እምነት አለን ሃይማኖት ይሆነናል ታላችሁ ውሸቱንም እውነት ልታረጉት ከሞከራችሁ ይሁንላችሁ ወዛው ቀጥሉ እኔም ደግሞ ጌታ የመረጠልኝ ዲን አለኝ እስላምን ነው የምከተለው እንጂ ከእስላም ጋራ የሚጻረር ነገር ቢጨምርበት ይበክለዋል ምክንያቱም አንድ ንጹህ ጀሪካ ውሃ ላይ አንድ ጠብታ ሽንት ጠብ ሲል ብታይ ያን ውሃ ተጠጣዋለህ ተበከለ ማለት ነው ትንሽም ቢሆን ተውሂድ ላይ ሽርክ ከገባ ተጥቅም ውጭ ነው የሚያደርገው ወይ መርዝ ነው ስለዚህ ይሄ ሙፋሶላ ይባላል ተበር እና ነብዩላህ ኢብራሂም እንዳሉት ማን ነው ይትቃለ ለቀውሚ ኢና ቡራአኡ ሚንኩም ወሚማ ተዕቡዱነ ሚን ዱኒላህ ነብዩላህ ኢብራሂም እኛ ከናንተና ከአላህ ሌላ ከምትገዙት ሁሉ የጸዳነን አሉ ወበዳ በይነና ወበይነኩም العداوه በእኛና በእናንተ መካከል መታረቂያ የሌለው ቅራኔ ተፈጥሯል አሉ ሐታ ተኡሚኑ ቢላሂ ወህደህ በአላህ ብቻ ፍጹም ሆናችሁ እስከምታምኑ ድረስ ያለው ኸሊሉ الرحማን እዚህ ላይ አቋሙን በጣም ግልጽ በማድረጉ ነው የአላህ ኸሊል ሆኖ ምሳሌ ሊሆን የቻለው እስከመጨረሻ ድረስ ማለት ነው ስለዚህ አሁንም في كل زمان ومكان ኢማን አለኝ የሚል ሰው ይህ ነው መርሁ ማለት ነው ከአላህ ሌላ በቀጥታም ሆነ በተዘዋዋሪ በምንም ምክንያት አምልኮ የሚባል ነገር አቀራቢ አደራዳሪ የሚባል ነገር የለም እና ብዙ ጊዜ የሚሳሳቱት እዚህ ላይ ነው አሁን ወቀት የሌላቸው ሙስሊሞች አብዛኛዎቹ በየዋህነት ሐቁን ጠልተው ሳይሆን ሳያውቁ በመቅረት በሚገባቸው ቋንቋ ይነግሯቸዋል እና አንድ ሰው መቼስ ትልቅ ሰው ባለስልጣን ጋር ሲከድ ትልቅ ሰው ጋር ሲከድ ዝም ብሎ ዘሎ ገብቶ እንዲህ አድርጉልኝ ይባላል ነውር አይደለም ይላል ይሄ እንግዲህ በባህል የታወቀ ነው እውነትም ትላለህ እና ጌታን የሚያህል ነገር ዝም ብሎ ዘሎ አንተ ወንድ ወንጀለኛ ዝም ብሎ ያ ረቢ ማረኝ ያ ረጂኒ ብልግና ይሄ ይላል እንግዲያውሳ የጌታ የቤት ልጆች አሉ አይደለም እንዴ ቅዱሳን ነብያት አሉ ረሱሎች አሉ መላእክቶች አሉ እነሱ አንድ ቀን እንኳን ወንጀል የሌላቸው ንጹሃን ናቸው የጌታ ባለሟሎች ናቸው ግን በአንድ በኩል ደግሞ ሰው ናቸው እኛ ጋራ ይቀራረባሉ ከጌታ ትንሽ ዝቅ ያለ ነው ደረጃቸው ስለዚህ እነሱን ሄደን እንተዋወቅና ያው ሀዲያው ምኑን ሰተን ዱአ አርጉልኝ ምናምን እንበልና እነሱ ደግሞ የጌታ ሙሪዶችን አደራሃን ይላሉ የዛ ጊዜ ይቀበላል በጓሮ መንገድ ማለት ነው ይሄ የፍጥሮች አሰራር ነው አላህ የደካሞች አሰራር ነው እኔ አላ ያዕለሙ መን خلقه اللطيف الخبير ባሪያን ፍጡሬን እኔ አላውቅም ማን ነው እኔን የሚያስረዳው ነው የሚለው እንግዲህ በአንድ በኩል እነሱ ያንን እንዳክብሮት አደረጉት ግን አክብሮት አይደለም ይሄ ማታለል ነው ጌታን እንደማያውቅ አድርገው ያንተ ወንጀልህ ሸራኢምህን እንደማያውቅ እንደማይሰማ አድርገው የኛ ሙሪር ነውና የኛ አገልጋይ ነውና ለኛ ብለህ ብቻ ተው ብለው ተጽኖ እንዲያሳርፉበት ነው ይሄ ደግሞ ጌታ መድፈር ማለት ይሄ ነው እንዳውም አንተ አታውቅም ስለሱ እኔ አውቃለሁኝ በቃ መቀበል አለብህ ብለህ በግድ እንዲያስምረው ሊታደርግ ነው ማለት ነው ይሄ ደግሞ በእስላም ጭራሽ ተቀባይነት የሌለው ነገር ነውና ለኩም ዲኑኩም ወሊየዲን ለናንተ ያው እምነታችን ያላችሁት ከንቱ መስመር ያዋጣናል ካላችሁ ይሁንላችሁ ለኔም ደግሞ ጌታ የመረጠልኝ ዲን አለ የሚለው ለዚህ ነው ማለት ነው እዚህ ላይ ለኩም ዲኑኩም የሚለውን አንዳንዶቹ በተሳሳተ መልኩ የነሱንም ዲን ብሎታልና ሁሉም የመረጠውን ያም ሃይማኖት አለው ይሄም ሃይማኖት አለው በሚል የሚነገሩ አሉ ይሄ خطر ነው
ዲን ማለት ያው ሰው አንድ ሰው ያዋጣኛል ብሎ አምልኮ የሚገልጥበት ተግባር ነው። ከቋንቋ አኳያ ዲን ብለውታል እነሱ የሚከለክላቸው ነገር የለም። በእነሱ አስተሳሰብ ዲን አለን ብለዋል። በዛ ባላቸው አስተሳሰብ ዲን ነው ካላችሁት ይሁንላችሁ እንዳላችሁት ያዋጣችሁ ከሆነ ታገኙታላችሁ ነው፣ ዛቻ ነው። ለኔ ደግሞ ትክክለኛው ዲን አለኝ ማለት እንጂ እስላምም ዲን ነው ይሁዲያም ዲን ነው ነስራንያም ዲን ነው ለማለት በቁንጥል ያልገባቸው ሰዎች ደግሞ የነሱም ዲን አላቸው ተብሏል አይደለም ምን አለ ሁሉም ዲን ነው የሚሉም አሉ። ይሄ ደግሞ ኸጢር ነው እና ተዝመት ተንቀቅ ይኖርብናል ማለት ነው። እሺ ቢስሚላሂር ረህማኒር ረሂም እጅግሩ በጣም አዛይ በሆነው አላህ ስም ቀጣውን ሱራ እንጀምራለን። ሱረቱን ነስር ሱረቱ ኢዛ ጃአ ነስሩላህ። ሱረቱን ነስር የተባለችው አጭሯ ሱራ በሶስት አንቀጽ ብቻ ነው የምታልቀው። የመጨረሻ ባለ ሶስት አንቀጽ የተባለችው እሷ ናት። ሱረቱል ዐስርና አልከውሰር አልነስር ሁላቸውም በሶስት አያት ብቻ ነው የሚያልቁት። የመጨረሻ አጭር የሚባሉት እነዚህ ናቸው። እና ሱረቱን ነስር የሚዛዋ አንደኛ ሩብዕ አልቁርአን ብለዋታል ነብዩ አለይሂ ሰላቱ ወሰለም። የቁርአን ሩብ ያህል ነው ደረጃዋ ብለዋል ማለት ነው አጭር ከመሆኗ ጋራ። እና እንግዲህ እሷን የቀራና በሷ የሰራ ሰው በሩብ ቁርአን የሰራ ያህል እንደሚቆጠርለት ነው። ዘልዘላም ላይ እንደዛው ብለዋል። ሱረቱ ዘልዘላ ሩብዕ አልቁርአን ትተካለች። ሱረቱል ኢኽላስ ደግሞ ቁል ሁወላሁ አሐድ ሱሉሰል ቁርአንን ትተካለች ብለዋል። እና በደረጃ አላህ የተለያዩ ሱራዎችና አያቶችን አበላልጧቸዋል። ስለዚህ ይህች ሱራ ሩብዕ አልቁርአን ከሚባሉት ከሁለቱ አንዷ ናት ማለት ነው። ሌላው ሚዛዋ አኺሩ ማነዘል ሙሉ ሱራ መጨረሻ የወረደች መደንያ ናት ይህች ሱራ እና የመጨረሻ መደምደሚያ ናት ማለት ነው። መልእክቷም የሚጠቁመው ይሄንኑ ነው። አወሉ ማነዘል ማን ነበር? ሱረቱል አለቅ ነበረ ማለት ነው። ቢትፋቂል ሙፈሲሪን ሱረቱል አለቅ 5 አያት ድረስ ማለም ያዕለም ድረስ ማለት ሙሉውን ሳይሆን አኺሩ ማነዘል ደግሞ ይህች ሱራ ናት። ኢዛ ጃአ ነስሩላህ ተሷ በኋላ ተደምድሟል ማለት ነው። እና ይህች ሱራ ምንድነው የምትለው? ኢዛ ጃአ ነስሩላህ የአላህ እርዳታ በሚመጣልህ ጊዜ ይላቸዋል ነብዩ አለይሂ ሰላቱ ወሰለም። የአላህ ጌታ ትንቢይ ነው ገና አስቀድሞ ማለት ነው። ወደፊት የሚሆነውን ነገር በቅርብ ጊዜ የሚከሰተውን ነገር ትጠቁማለች። ኢዛ ጃአ ነስሩላህ የአላህ እርዳታ በሚመጣ ጊዜ አላህ እንግዲህ ነብዩን አለይሂ ሰላቱ ወሰለም መጀመሪያ አካባቢ ጥላቶቻቸው ብዙ ችግር እንዲያደርሱባቸው ከሆነ በኋላ ለ13 አመታት ውጣውረድና ችግር በኋላ ወደ መዲና እንዲሄዱ ተደረገ። መዲናም ከሄዱ በኋላ ጥላቶቻቸው እየተከታተሉ እየሄዱ መቆሚያ መቀመጫ አሳጧቸው፣ በበድር በኡሁድ በኸንደቅ ማለት ነው። ከዚያ በኋላ አላህ Subhanahu Wa Ta'ala በሰጣቸው ድጋፍ እየተጠናከሩ መጡ ማለት ነው። ልክ የኸንደቅ ዘመቻ መጨረሻ ላይ ካሁን በኋላ ቁረይሽ ወደኛ መዝመት ትችል አይመስለኝም፣ እኛ ግን እንሄድላታለን፣ ደውሩ የኛ ነው፣ እስከዛሬ ዲፋዕ ላይ ነበር፣ አሁን ወደ ማጥቃት ተሸጋግረናል አሉ። ከዛ እንግዲህ የመካ ፈትሁ መካ ታቀደ ማለት ነው። ያኔ አላህ Subhanahu Wa Ta'ala የአላህ ነስር ያው እየመጣ መሆኑን ተጀመረ እንደሚቀጥል አበሰራቸው ማለት ነው። የአላህ ነስር በየውጊያው ግንባር ቁጥራችሁ ጥቂት አቅማችሁ ስትጥቃችሁ ውስን ቢሆንም አላህ ይሄው እየረዳችሁ ነው፣ እየደገፋችሁ ነው። ይሄ የጌታ እርዳታ እየተጅጎደጎደና እየተከታተለ ሲመጣ ወልፈትህ በተለይም የትውልድ ሀገራችሁን መካል ሙከረማን በምትከፍቱበት ጊዜ አለ አላህ Subhanahu Wa Ta'ala እንደምትከፈት በግልጽ ተናገረ ማለት ነው። እና ፈትሁ መካ በኢትፋቂል ሙፈሲሪን ወልፈትሁ ማለት ፈትሁ መካ ነው። መካን የምትከፍቱበት ጊዜ በሚመጣ ወቅት ይላል። ወራአይተ الناس ሰዎችን ደግሞ ህዝቦችን በመታይበት ጊዜ يدخلون في دين الله افواجا በአላህ ዲን ውስጥ ጀማዓ ብዙ ህዝቦች እየሆኑ በገፍ በብዛት በሚመጡ ጊዜ ይላል። بعدما كانوا يدخلون افرادا متخفين መጀመሪያ አካባቢ ወደ እስላም የሚገቡ ሰዎች በጣት የሚቆጠሩ ናቸው። እነሱም ተደብቀው ጨለማ ለብሰው
ተሽለክልከው ነው እንጂ በይፋ መጥቶ መግባት አይችልም ነበር ማለት ነው። ኋላ ግን እድገታችሁ እየቀጠለ ሲመጣና አሸናፊነታችሁ ሚዛናችሁ እየተለወጠ ሲመጣ ያ ይፈራ ይጨነቅ የነበረው ሁሉ ካሁን በኋላ ምን እንጠብቃለን ብሎ ልክ ግድቡ እንደተከፈተለት ጎርፍ በምስራቅም በምዕራብም በደቡብም በሰሜንም ያለው ጀዝረቱል አረብ ላይ ያለ ህዝብ እንደ ጉር ነበር የሚገርፈው መጨረሻ ላይ ማለት ነው። በተለይ መካ ተከፈተ ሲባል ካኑ የተለወሙነ በፈትህ መካ ይሄ ሰውዬ እንደሚለው የአላህ ነብይ ከሆነ የትውልድ ሀገሩን ነፃ ካወጣ ጥላቶቹን ታንበረከከ የዛ ጊዜ ያደርሰናል፣ ምናልባት ካልሆነ ግን አስቀድመን እንወረጣለን መኮች ጋር እንጣላለን እያሉ ልባቸው መስለም እየተመኘ ግን ሁል ጊዜ መካ አለመከፈት ችግር ነበረ ማለት ነው። እነሱን ካቸነፈ የዛ ጊዜ ቀጥታ እንገባለታለን እያለ ቀጠሮ ይዞ ነበር ሁሉም። መካን ከፈቱ ሲባል ግን ልክ ግድቡ የተከፈተ ጎርፍ መሰለ ህዝብ በሙሉ ማለት ነው። ጀዝረቱል አረብ ላይ ያለው ኸሊጅ እንግዲህ በአጠቃላይ በአንድ ጊዜ ውፉድ በቀን የሚመጣው ልኡክ ቁጥር ስፍር መዲና ትጨናነቅ ነበር። እንደ ሐጅ ዘህማ ነበረ ማለት ነው። እና አመል ውፉድ ይባላል የመጨረሻው ተመካ ቀጥሎ ያለው የእንግዶች የልኡካኖች አመት ተብሎ ተሰየመ ማለት ነው። ይሄ እንደሚሆንላቸው ጌታ አስቀድሞ በትንቢት ተናግሮ ነበረ፣ በተግባርም አሳያቸው ማለት ነው። እና የአላህ ነስር ሲመጣ እንግዲህ እነሱ ሁለት ፍሬ ናቸው፣ ምንም ዝግባ የሚባሉ አልነበሩም። በስንት ሺህ በሚሊዮን የሚቆጠሩ ህዝቦችን ሁለት ፍሬ ሆነው ተነስተው በአላህ እርዳታ የማሸነፍ ሁኔታ እየተደጋገመ ሲመጣና በተለይም የትውልድ ሀገራቸው መካ ሲከፈት በቃ ይሄ ሰውዬ የአላህ ነብይ ባይሆን ኑሮ ተምንም ተነስቶ እንዴት ይሄን ሁሉ ኃያላን ሊያመረክክ ይችል ነበረ? በቃ እኛ አስተዛሬም ተሞኝተናል፣ ታሁን በኋላ ጊዜ ማባከን አንፈልግም ብለው ህዝቦች የድኹሉነ ፊ ዲኒላሂ አፍዋጃ በአላህ ዲን ጀማዓ እየሆኑ በሚገቡበት ጊዜ ይላቸዋል ማለት ነው። ምን ማድረግ አለብህ? ፈሰቢህ ቢሐምድ ረቢከ። ይህንን ክስተት በምታይ ጊዜ ሌላ ለውጥ ሊመጣ ተቃርቧል፣ ወደ ሌላ ምዕራፍ የምትሸጋገርበት ጊዜ ቀርቧልና ያኔ ጌታህን አወድሰው ሱብሃንአላህ የሚል ቃል አብዛ ይላል ማለት ነው። እና ምስጋናውንም ቀላቅልበት ይላል። ፈሰቢህ ቢሐምድ ረቢከ ሙቅተሪናን ቢሐምድ ረቢክ ሱብሃነከ አላሁመ ወቢሐምዲክ የሚል ዚክርና ውዳሴ ታበዛለህ አላቸው። ወስተግፊርሁ ሰውነህና እስከዛሬ ባሳለፍከው የትግል ህይወትህ ደግሞ የተለያዩ ደካማ ጎኖች ካሉ እነዛን ስተቶችህን ደግሞ ይቅርታ እንዲያደርግልህ ምህረትም ለምነው አላቸው። ኢነሁ ካነ ተዋባ፣ ይህንን ካደረክ ጌታ መላሳ ነውና ይቀበልሃል ይላቸዋል ማለት ነው። እንግዲህ የሱራው መግቢያው ብስራት ነው። አላህ Subhanahu Wa Ta'ala በቅርብ ጊዜ በጣም ያልታወቀና ያልተጠበቀ ትልልቅ ግዙፍ የሆነ ዲል እንደሚመጣና ተቃዋሚዎቻቸው የነበሩት ሁሉ እንደ ጎርፍ ውሃ መተው እጅ እንደሚሰጡና እንደሚገቡላቸው መንገሩ ይሄ ብስራት ነበረ ማለት ነው። ግን ወደ መጨረሻው ምስጢራዊ የሆነ ግልጽ ያልሆነ መርዶ ይዞ መጣ ይሄ መልእክት ማለት ነው። ይሄ ነገር ታየህ ምንድነው የምትረዳው ከዚህ ክስተት? አንተ ለምንድነው የፈጠርኩህ? ለምንድነው የላኩህ? ይህችን ምድር ታሪክ ልትቀይር ነው የመጣኸው። ምድር በኩፍር በሽርክ ተዘፍቃ ነበረ እና አላህ Subhanahu Wa Ta'ala በዚህ ባጭር እድሜ በ23 አመታት ውስጥ ነው ዓለምን ምዕራፉን ሊቀይሩ የቻሉት ማለት ነው። በሽርክ ዳር እስተዳር ይሁዲያውም ሆነ ነስራንያውም ሆነ ወሰንዩም ሆነ መጁስዩም ሆነ ሁሉም ስሙ ይለያያል እንጂ በሽርክ በኩፍር ተመሳሳይ ነበረ ማለት ነው። ይሄንን እንደገና የአላህ ቦምብ ተውሂድን ቦምብ አምጥቶ አፈንድቶ ያ ሁሉ በአጠቃላይ ወመን يبتغي غير الاسلام دينا فلن يقبل منه ብለው አውጀው የሰው ልጆችን አዲስ ተመራጭ አዲስ አማራጭ አመጡላቸው ማለት ነው። ተውሂድን አስጨበጡ። ይሄን እንድታረግ ነበር እስታሁን ያመጣሁና ያታልገልኩህ። ይሄ ነገር ደግሞ የጓዳ ሚስጥር መሆኑ ቀርቶ መጀመሪያ አካባቢ ሰዎች በድብቅ የጨለማ እየተሽለከለኩ እየመጡ ነበር የሚያምኑት። አሁን ግን ማንንም ሳይፈራ የበላይነት ወታደራዊ የበላይነትን ተቆናጠህ እንደ አሸንፈህ ጥላቶችን አንበርክከህ
ካሁን በኋላ ምን እንጠብቃለን ብሎ ህዝቡ እንደ ጎርፍ እየመጣ እስላምን ከተቀበለ ስራ ተገባደደ ማለት ነው ተልቆህን ተወጣኸዋል አላቸው አላህ Subhanahu Wa Ta'ala እና ዲል አድርገሃል ካሁን በኋላ ራሱ ይጓዛል እስላም ማለት ነው አንተ መኖር አያስፈልግም እኔ እፈልግሃለሁኝ ወደኔ ለወስድ ይፈልጋለሁ ይላቸዋል ስለዚህ አንተ የመጨረሻ መሰናበቻ ጌታ ጋራ የምትገናኝበት ጊዜ ተቃርቧልና ወደሱ የመተዋወቂያ ልዩ የሆኑ ዝክሮችና ወዳሴዎችን አብዛ ፈሰቢህ ቢሐምዲ ረቢከ ጌታህን በማወደስና በማመስገን ትጋ አላቸው ማለት ነው ወስተግፊሩሁ ሰውነህና ደግሞ ምንም ያህል ታላቅ ሰው ብትሆን በእኔ ደረጃ አንዳንድ ነገር ሊያስወቅስና ሊያስከስም የሚችል ነገር ካለም መጽዳት አለብህ እስትግፋር አብዛል የተቀናሉ ልክ እቺ ሱራ ከወረደች በኋላ ዜማቸው ምን ሆነ 24 ሰዓት ሙሉ سبحانك اللهم ربي وبحمدك استغفرك واتوب اليك የሚል ነገር ሆነ ማለት ነው እና አይሻ ገረመኛል ዛሬ ይሄ አይነት ዚክር ያበዙም ነበር ምን አይነት ዜማ መጡ ደግሞ ሰሞኑን በቃ ይሄ ብቻ ነው የሚሉት አሉ እና ان ربي علمني انه سيحدث في امري شيء فان وجعل لي علامه فاذا رايتها قلتها قالوا መጨረሻ አንድ ነገር እንደሚከሰት ለውጥ እንደሚመጣ ነግሮን ነበር ያ ነገር ምልክቱን ስታይ እነዚህን ዚክሮች አብዛ ብሎኛልና ለዚህ ነው እነዚህን ዚክሮች ተያዝኳቸው ብለው ነገሩኝ ይላሉ ማለት ነው ስለዚህ የመጀመሪያው እስላም እንግዲህ ቁንጮ የደረሰበት ያደገበት የተመነደገበት ጊዜ ይመጣል ብሎ መናገሩ ትልቅ ብስራት ሲሆን መጨረሻው ግን እንደገና ዱንያ የሆናትና ወዲያው እንደገና ኮሶ ነገር መጣ ማለት ነው እሳቸው እድሜያቸው እንደተቃረበና ሊወስዳቸው እያሰበ መሆኑን በግልጥ ተናገረ ማለት ነው እና ኑዕየት ኢለየ ነፍሲ አሉ እንደው እና ነስሩ ዲሉ ያገር መከፈቱ መምጣቱ ጥሩ ነበረ እግር መንገዱን ደግሞ መርዶውንም አትርሱ አሉ ወስደሃለሁኝ እያለኝ ነው አሉ ሱብሃንአላህ ስለዚህ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ኸሊፋ በነበሩበት ጊዜ አብዱላህ ኢብኑ አባስ ሐብሩል ኡማ የነብዩ ያጎት ልጅ በጣም እንግዲህ የልጅ አዋቂ ነበሩ ህፃን ነበሩ በነብዩ ጊዜ ገና ወደ 15 ዓመትም አልደረሱ ወደ 10 ዓመት ምናምን ነበረ ግን የልጅ አዋቂ ነበሩ ሌት ተቀን ነብዩን እየተከታተሉ የሚሰሩትን የሚናገሩትን እንደ ጋዜጠኛ ይከታተሉ ነበር በጣም ደግሞ አቂል ነበሩ አእምሮአቸው ክፍት ነበረ ማለት ነው እና ይሄ ልጅ ኋላ ዑመር ኸሊፋ በሚሆንበት ጊዜ የቅርብ አማካሪ ያደረጉት ገና 15 እና 16 ዓመት ልጅ ማለት ነው እና ተትልልቅ አማካሪዎቻቸው አደረጉት ማለት ነው እና መማክርት ሲመጣ አብነ አባስን ጥራ ይላሉ አብነ አባስ ገና ለጋ ጎረምሳ 16 ዓመት ላይ ነው ይመጣል ሰዎች ግን የኔን ማንነት የማያውቁ ሰዎች ቅር ይያላቸው አየሁኝ አለ እና لما يدخل هذا معنا አሽያኹ በድር ይባላሉ የበድር ጀግኖች በጣም አንጋፋ ታጋዎች የሚባሉት እነሱ ናቸው አማካሪዎቹ አሁን የልጅ ግን ዝግባ የሚባል አይደለም የልጅ ልጅ ነው ለአንዳንዶቹ እና አብነ አባስ መምጣት አለበት ይላሉ ኸሊፋው ማለት ነው እና ወጀዱ አለይ ቅር አላቸው ብዙ ሰዎች አንጋፋዎቹ ምን ህፃን ልጅ ይምጣ ይላል ይሄ ሰው ምን ሊያረግ ነው ይሄ ወለና አብናው ሚስሉህ የኛም ቢት የሱ ጓደኞች የኛ ልጆች አሉ አይደለም እንደሱ ከመጣ ለምን የኛ ልጆች አይጠሩም የሰው ልጅ ሁሉ ጊዜ ቅናት ነው የኛም ልጆች ለምን አይመጡም ኢብኑ አባስ ለምን ይባላል አሉ ይሄን ነገር እንግዲህ እንዴት አድርገው ያስረዷቸው ዑመር ደረጃቸውን ፈህማቸውን ስለሚያውቁ ነው እሳቸው የማይችሉትን ነገር ይፈቱላቸው የ16 ዓመት ልጅ አላህ ተሰጠው ኢልም ለምን ሰጠህ አይባልም ምን ታረጋለህ ሁሉ ነገር አላህ ሲያድል ነው እሳቸው ደረጃውን አውቀዋል ይሄ ልጅ መጠቀም አለብኝ እድሜው ለጋናይ ብዬ ወደ ጎን ማድረግ የለም ትልልቅ አዛውንቶች የማይተኩት ራእይ ነው የሚያመጣው የሰዎቹ ደግሞ መማክርቶቹ እነሱ እንደተዋረዱ አደረጉት የህፃን ልጅ እነሱ ጋር ተቀምጦ አብነ አባስ አንተስ ምን ትላለህ መባል እዛ ጎን ላለው አዛውንት ሰውዬ ሞራል ይነካል አይደለም እንዴ እኛ የተናገርነው ሐሳብ አልበቃ ብሎ የህፃን ልጅ ሳልተናገር አይሆንም እንዴ ሰው ምንም ቅዱስ ቢሆን ዝሮ እዛች አተር ነው የጊዜ ኸሊፋው ተቸገሩ እነዚህን ሰዎች የዚህ ልጅ ደረጃ ማሳወቅ አለብኝ አሉ ከዛ አንድ ቀን እንዲያውም አስቸኳይ ስብሰባ ጠሩ ለዚህ ጉዳይ ማለት ነው ሲጠሩ እንደተለመደው ኢብኑ አባስን ጥሩልኝ አሉ አይ ዛሬም አረሳው በአስቸኳይ ስብሰባ እንኳን አይቀርም እሺ
አሁን ግን ለዚህ አጀንዳ ስለሆነ የተጠሩት ተተሰበሰቡ በኋላ ምን አሉ? ዛሬ የጠራኋችሁ አንድ ተፍሲር ጠንቶኝ እሱን የሚያውቅ ካለ ላማክራችሁ ነው አሉ። ኢዛ ጃአን ቀሩ ማለት ነው። ከቀሩ በኋላ ከዚህ ሱራ ምንድነው የምትረዱት? እስቲ ንገሩኝ፣ እኔ ግልጽ አልሆነልኝም፣ የሚሰማኝ ነገር አለ፣ እስቲ ምን ማብራራት የሚችል ካለ አብራሩ ሲሉ ሰዎች ለሁለት ተከፈሉ ማለት ነው። ሙላተ ጉባኤው ግማሹ ይሄ እንኳን ለኛ ቀርቶ ማንኛውም ተራ አረቢ የሚያውቅ ሰው እንኳን ያውቀዋል፣ ምን አለ አላህ Subhanahu Wa Ta'ala ነብዩን ያው ነስር እንደሚሰጣቸው አገራቸውን እንደሚከፍትላቸው ያን ሲያደርግላቸው ደግሞ እሳቸውም ለምስጋና ጌታቸውን እንደወድሱ ነው። ይሄ ምን ይሽካል አለው አሉ። ሰው ያልገባው ሰው ደህኔ ችግር የለውም። እሺ ሌላስ ከዚህ የተለየ ሐሳብ አለ አሉ። ሌሎቹ ትንሽ በሰል ያሉት ይሄ ነገር እኛ ያልገባን ነገር አለ፣ እንኳን መልስ ልንሰጥ እሽካሉንም አልደረስንበት ማለት ገባቸው። ዑመር ያቃሉ ደረጃቸው ምን እንደሆነ። ዑመር ያልገባው እኛ ገባን፣ ይሄን አጥቶት ነው እሱም ይጠይቀን። ስለዚህ እኛ ያልገባን ልዩ ምስጢር አለ አሉና ተሐፉዝ ሆኑ አንዳንዶቹ ማለት ነው። አይ ይቅርታ ይደረግልን፣ እኛ ስለዚህ ጉዳይ ምንም እናቀው ነገር የለም። ያው የተባለው ደግሞ ያው የታወቀ ነው። ይሄ ከሆነ ደግሞ አንተም አጣጣውም፣ ስለዚህ መጠያየቅም አያስፈልግም ነበረ። እኛ እንዳውም ችግር መኖሩን ማናቅም እዚህ ውስጥ አሉ ማለት ነው። እኩሉ እንግዲህ አዋቂ ነኝ ብለው ባለችው ዕውቀቱ የተወሰነችውን ወረወረ፣ እኩሉ ደግሞ አቅሙን አወቀና ተሐፉዝ ሆነ ማለት ነው። እብነ አባስ ሶስተኛ ቡድን ሊሆኑ ነው። እና ወማ ተቁሉ የእብነ አባስ አሉ፣ አንተ እስከ የትኛው ቡድን ነህ አሏቸው። ላ ሚን ሁና ወላ ሚን ሁና አሉ። ሁለቱንም አልስማማም እኔ ሶስተኛው ጎራ ነኝ አሉ። ሱብሃንአላህ። እስቲቅላል እንግዲህ ሩጁላ ማለት ይሄ ነው። ሁልጊዜ ጅራት መሆን የለብህም። ያ ረእይ ሊኖርህ ይገባል ማለት ነው። ሸخصያ ሁልጊዜ ወንድሜ ገሌ እንዳለው ብለህ አትናገር፣ የራስህ ረእይ አንተ ያንማ ብሎታል ምን ታምሰዋለህ መልሰህ። እና ተዝህም አይደለሁም አሉ ጎበዙ ኮስተር አሉና እንግዳ هذه ነዕዩ ለረሱልላህ ሰለላሁ ዐለይሂ ወሰለም አላህ ይሄንን ያለው ስራህን አገባደሃል፣ ከዚህ በኋላ እየጨረስክ ነውና ወደላ ምዕራፍ ትሸጋገራለህ ወስደሃለሁ ማለት ነው የሚገባኝ አሉ። ወማላሂ ማ አለሙ ኢላ ማ ተዕለም፣ እኔ የሚገባኝ ይሄ ነው አሉ። ከዛ በኋላ ማን ቀጥ ብሎ ኢብኑ አባስን ሰው ይይ ኢብኑ አባስ ደረጃቸው ታወቀላቸው። በይፋ ምን ያደርጋሉ? የኢብኑ አባስ ይላሉ። ከዛ በኋላ ሙላተ ጉባኤው ላይ እንደለ መማክርቱ እና ጃአትና ሙሽኪላ፣ ዛሬ ከባድ ችግር መጥቷል እና አንተ ለሃ መቼም አንተ አትከብደህም እኛ ቢከብደንም እና አንተ ለሃ ወሊ ሚስሊሃ፣ እቺ ዛሬ ያጋጠመችን ሙሽኪላ ሳይሆን የፈለገው ይምጣ አንተ ካለህ እኛ ሙሽኪላን ፈራ የሚሏቸው ነበር። ለምን ነብዩ አለይሂ ሰላቱ ወሰለም ዱዓ አድርገውላቸዋል። አላህ ባህረል ኡማ እንዳረጋቸው ያ ነገር አላህ ተቀብሎ ሰጥቷቸው ነበርና ማለት ነው። ስለዚህ እቺ ሱራ እንግዲህ ይሄ ነው መልእክቷ። ነብዩ አለይሂ ሰላቱ ወሰለም ስራቸውን እንዳገባደዱና በመጨረሻ እድሜያቸው ልዩ ዝክር እንዲያበዙ፣ ስለዚህ ሰዎች እድሜያቸው እየተገባደደ ሲሄድ ይህን ዚክር ማብዛት ይወደዳል ይላሉ ዑለሞቹ ማለት ነው። ሱብሃነከላሁመ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ ሁላችንም ልንለምደው ይገባል ማለት ነው። هذا وصلى الله وسلم على النبي وعلى اله